A block of mass M slides down an inclined plane as shown in the figure below። እዚህ ስዕል ላይ እንደምናየው የሆነ ብሎክ አለ። የብሎኩ ክብደት ማስ ኤም ነው እና በዚህ ኢንክላይንድ ፕሌን ላይ ምን እየሆነ ነው? ወደ ታች እየተንሸራተተ ነው። በስዕሉ ላይ እንደምናየው find the expression for the acceleration of the block። ብሎኩ ወደ ታች ሲራመድ ምን አለው? ፍጥነት አለው። ከፍጥነቱ ጋር ተያይዞ አክሰለሬሽን አለው። አክሰለሬት ያደርጋል። የብሎኩን አክሰለሬሽን ስሩ ነው የሚለው። if the inclined plane is frictionless አንደኛው። ሁለተኛው if the inclined plane has coefficient of kinetic friction ካለው እና አንደኛው ፍሪክሽንለስ ነው። ፍሪክሽንለስ ነው ማለት ይሄ ብሎክ ወደ ታች ሲንሸራተት ወደ ኋላ የሚጎትተው ኃይል የለም። ወደ ታች ዝም ብሎ ነው የሚንሸራተተው፣ ፍሪክሽን የለውም። ሶ በማስ ኤም ያለው ይሄ ብሎክ ወደ ታች ሲንሸራተት እንግዲህ ወደ ታች በሚንሸራተትበት ጊዜ እዚህ ጋር ኢንክላይንድ ፕሌኑ ቴታ አለ አይደል? ወይንም አንግል አለ ቴታ ሲሆን ወደ ታች የሚንሸራተትበት መጠን ኤምጂ ሳይን ቴታ ነው። ኤም ማስ ታይምስ ግራቪቲ ታይምስ ሳይን ቴታ ማስ የብሎኩ ማስ አለ። ወደ ታች ደግሞ የሚስበው ግራቪቲ አለ። ለምንድን ነው ግራቪቲ ሳይን ቴታ የተባለው? ኖርማል ፎርሱ አለ ለዚህ ለብሎክ ኖርማል ፎርስ። ሁሌ ኖርማል ፎርስ ማለት ለዚህ ለተቀመጠበት ኦብጀክት ፐርፔንዲኩላር የሆነው ማለት ነው። 90 ዲግሪ የሚሰራው ይሄ ኖርማል ፎርስ አለ። ሶ ያንን ወደዚህ እንደዚህ ስናሰምር እዚህ ጋር ቀጥታ ደግሞ ወደ ታች የሚስበው አለ። ለብሎኩ ቀጥታ የሆነ ወደ ታች የሚስበው ፎርሶችን ሁሉ ስናወጣ ግራቪቲ አለ። ሶ ቀጥታ ግራቪቲው ላይ ምንድነው? ወደ ታች ነው፣ ቀጥታ ወደ መሬት ነው። ሶ እዚህ ጋር ደግሞ ለኖርማል ፎርሱ ኤክስቴንድ ስናደርግ እዚህ ጋር አለ። እዚች ጋር ያለችው አንግል እዚህ ጋር ያለው አንግል ጋር ተመሳሳይ ነው የሚሆነው፣ ቴታ ይሆናል። ሶ እንደዚህ ስናደርግ እዚህ ጋር እንደዚህ ይመጣል ማለት ነው። ራይት አንግል ትሪያንግል ይሆናል ወይንም 90 ዲግሪ የሚሰራ። እዚች ጋር ያለችዋ ከምን ጋር? እዚህ ጋር ካለው ጋር ስትሬት ላይ ትሆናለች። እዚህ ጋር ግራቪቲ ወደ ታች ጂ ከሆነ ለኦብጀክቱ ማስ ካለው ኤምጂ ይሆናል ማለት ነው። ዌይቱ ቀጥታ ወደ ታች ኤምጂ ነው የሚሆነው እና ወደዚህ ያለውንና ወደዚህ ያለውን በምንሰራበት ጊዜ ይሄኛውን ስንሰራ ለቴታ ፊት ለፊት ያለው ይሄ ኦፖዚት ነው። ለ90 ዲግሪ ፊት ለፊት ያለው ሃይፖትነስ ነው። ሃይፖትነሱ ኤምጂ ነው። ስለዚህ ሳይን ቴታ ምን ይሆናል? ኦፖዚት ኦቨር ሃይፖትነስ ይሆናል። ስለዚህ ይህን ስንጽፍ ሳይን ቴታ ኢኳል ቱ ኦፖዚቱ ማን ነው? ፊት ለፊት ያለው ይሄ ነው። እሷን ሳይድ ነው የፈለግነው። ኦፖዚት ኦቨር ሃይፖትነሱ ደግሞ ኤምጂ ነው። ከዚህ ኦፖዚቱ ምን ይሆናል? ክሪስ ክሮስ ስናደርግ ኤምጂ ሳይን ቴታ። አያችሁ፣ ይሄ እንደዚህ ኤምጂ ሳይን ቴታ የመጣው ይሄ ነው። ኦፖዚት ማለት እንደዚህ ነው። ኤምጂ ሳይን ቴታ ይሆናል። እሱ ከማን ጋር? ከዚህ የብሎኩ ወደ ታች የሚወርድበት ኃይል ኤምጂ ሳይን ቴታ ነው። ወደ ኋላ የሚጎትተው ነገር የለም አይደል? ይሄን ብሎክ ወደ ኋላ የሚጎትተው ነገር ከሌለ እንዳለ ፍሪክሽንለስ ሲሆን፣ ፍሪክሽን ከሌለው ቀጥታ ኤምጂ ሳይን ቴታ ፎርስ ኢኳል ቱ ሌላ ፎርስ ምን አለ? ኦብጀክቱ ማስ ካለው ማስ ታይምስ አክሰለሬሽን ይሆናል። ኤምጂ ሳይን ቴታ ኢኳል ቱ ፎርስ ኢኳል ቱ ኤምጂ ሳይን ቴታ ማለት እንችላለን። ፎርስ ደግሞ ማስ ታይምስ አክሰለሬሽን ኢኳል ቱ ኤምጂ ሳይን ቴታ ይሆናል። እኛ የተጠየቅነው አክሰለሬሽኑ ምን ይሆናል? ማስ በማስ ይጠፋል። አክሰለሬሽን ኢኳል ቱ ጂ ታይምስ ሳይን ቴታ ይሆናል ፍሪክሽንለስ በሚሆንበት ጊዜ። እሺ ፍሪክሽን በሚኖርበት ጊዜስ? ፍሪክሽን ኖሮት ኮኤፊሽንት ኦፍ ኬኔቲክ ፍሪክሽን ቢኖረው፣ ፍሪክሽን በሚኖርበት ጊዜ ምን ይሆናል? ወደ ኋላ የሚስበው ፎርስ ይኖራል። ወደፊት ብቻ ሳይሆን ወደ ኋላ የሚስበው ፎርስ ደግሞ ከመሬቱ ጋር ከወለሉ ጋር አንድ ላይ ሆኖ ነው ያ ከሚንሸራተትበት ወለል ጋር። ሶ ወደ ኋላ የሚጎትተው ኮኤፊሽንት ኦፍ ኬኔቲክ ፍሪክሽን ታይምስ ኖርማል ፎርስ ነው፣ ወደ ኋላ የሚጎትተው ፎርስ። ስለዚህ ይሄ ኦብጀክት ወደፊት እየሄደ ነው በኤምጂ ሳይን ቴታ። ከሱ ተቃራኒ ያለውን ማይነስ እናደርጋለን። ማይነስ
ኮኤፊሽንት ኦፍ ኬኔቲክ ኢነርጂ ታይምስ ኖርማል ፎርስ ኢኳል ቱ ፎርስ ይሆናል። ኖርማል ፎርስ ደግሞ ይሄ ቀጥታ እንዲህ ያለው ነው ብለናል። እሱ ከማን ጋር ወደዚህ ኤክስቴንድ ካደረግነው ጋር ከዚህ ጋር። ይሄ ደግሞ ምንድነው? አጃሰንት ነው። ከአጃሰንት ጋር እኩል ነው። እዚህ አጃሰንት እንሰራለን። አጃሰንት ኦቨር ሃይፖትነስ ምንድነው? ኮስ ቴታ ነው። ስለዚህ ኮስ ቴታ ምን ይሆናል? አጃሰንት ኦቨር ሃይፖትነሱ ማን ነው? ማስ ታይምስ ግራቪቲ። ከዚህ አጃሰንቱ እንዲቀር ኦቨር 1 ብለን ክሪስ ክሮስ ስናደርግ አጃሰንት ኢኳል ቱ ኤምጂ ኮስ ቴታ። ይሄ ከማን ጋር እኩል ይሆናል? ከኖርማል ፎርስ ጋር። ኖርማል ፎርስ ከላይ እንደዚህ ያለው አይደል? እሱን ኤክስቴንድ ስናደርግ የመጣ ነው የአጃሰንት። ስለዚህ ኖርማል ፎርስ ማለት ኤምጂ ኮስ ቴታ። ስለዚህ እዚህ ጋር ኤምጂ ሳይን ቴታ ማይነስ ኮኤፊሽንት ኦፍ ኬኔቲክ ፍሪክሽን ታይምስ ኖርማል ፎርስ ኤምጂ ኮስ ቴታ ኢኳል ቱ ፎርስ። ፎርስ ምንድን ነው? ማስ ታይምስ አክሰለሬሽን። እንግዲህ አሁን የተፈለገው ምንድን ነው? አክሰለሬሽን ነው። አክሰለሬሽን ከተፈለገ ምን እናድርግ? ከሁሉም ላይ ማስ ቢጠፋ አክሰለሬሽን ይቀራል ማለት ነው። አክሰለሬሽኑ ምን ይሆናል? ጂ ሳይን ቴታ ማይነስ ኮኤፊሽንት ኦፍ ኬኔቲክ ፍሪክሽን ታይምስ ጂ ኮስ ቴታ ይሆናል። ከዚህ አክሰለሬሽን ኢኳል ቱ ኮመን ጂ ያለ ጂ ሲወጣ ሳይን ቴታ ማይነስ ኮኤፊሽንት ኦፍ ኬኔቲክ ፍሪክሽን ኮስ ቴታ ይሆናል። ፍሪክሽን በሚኖርበት ጊዜ አክሰለሬሽኑ ጂ ሳይን ቴታ ማይነስ ኮኤፊሽንት ኦፍ ኬኔቲክ ፍሪክሽን ኮስ ቴታ ይሆናል።